ኦ ምዕራግ ምድር እስከ ሰማይ ከምድር እስከ ጠፈር የደረሰች መሰላል አንቺ ነሽ። በዚች በመሰላል የላዩ ወደ ታች ይወርድባታል፣ የታቹ ወደ ላይ ይወጣባታል። እመቤታችንም የቃል ርደት የሥጋ እርገት ምክንያት ሆናለችና አንድም ጌታ አረገ መባሉ በእሷ ሥጋ ነውና አርገ ከመያለቡ እርገተ ጻድቃን እንዲል ቅዱሳን አረጉ መባላቸውም በእሷ ነውና አንድም ድንግል ሆይ ምዕራገ ጸሎት አንቺ ነሽ። አልቦ ጸሎቱ አልቦ ትንባሌ እንበሌኪ ማርያም ዘአርግ ሉዓሌ እንዲል ወብኪ ታደሰ ቀዳሜ ኩሉ ፍጥረት ከፍጥረት ሁሉ አስቀድሞ የነበረ አዳም የታደሰብሽ አንቺ ነሽ። አዳም ምክረ ከይሲ ሰምቶ አምላክነትን ሽቶ ሕጉን ተላልፎ ጸበለስን ቀጥፎ እምነቱን አጉድሎ ፈጣሩን በድሎ ብልየት እርጅና አግኝቶት ነበርና አዳም የታደሰብሽ አንቺ ነሽ አለ። አንድም ድንግል ሆይ አራቱ ባህሪያት የታደሱብሽ አንቺ ነሽ። በኃጢአት ምክንያት ባህሪያችን አድፎ ነበርና አንድም ከፍጥረት ሁሉ አስቀድሞ የነበረ ቀውስጦስ የተባለ መልአክ የታደሰብሽ አንቺ ነሽ። ይህስ እንደምንድን ነው ቢሉ ሕፃናተ ገምኑዲ በድለው መላእክት ቅሰፉ ተብለው ታዘው ሄዱ። ለቀውስጦስ መልከ መልካም ድምፀ መልካም የሆነ ብላቴና ደረሰው። መልኩን አይቶ ቢራራለት ለዝሰ ዘፈጠሮ ይቅትሎ ይህንንስ የፈጠረው ይግደለው ብሎ ራርቶ ትቶታል። ሌሎች የታዘዙትን አድርገው ቀስፈው ሲወጡ እሱም እወጣለሁ ቢል ረድኤት ተነስቶት ወደ ታች አለው። አሻግሮ ቢያይ በደብረ ቀልሞን አምደ ብርሃን ተተክሎ አየ። ያቺ ስፍራ የጌታዬን ምሕረት ደጅ የምጸናባት ስፍራ ትሆናለች ብሎ ሄዶ ከቤተልሔም ወደቀ። በቀትር ጊዜ ዲያቆኑ ለተልእኮ ሲመጣ እንደ እሳት ሲያቃጥል አገኘው። ሰማያዊኑ ወሚመ ምድራዊ ሰማያዊ ነህ ወይስ ምድራዊ ብሎ ቢጠይቀው በግብሬ ምድራዊ ሆኛለሁ እንጂ ሰማያዊ ነበርኩ፣ እባክን ሄደህ ለአባ ሳሙኤል ንገርልኝ አለው። ሄዶ ነገረለት። እሱም መጥቶ ሰማያዊ ነህ ወይስ ምድራዊ አለው። በግብሬ ምድራዊ ሆኛለሁ እንጂ ሰማያዊ ነበርኩ፣ እባክን ወደ እመቤታችን አመልክትልኝ አለው። አባ ሳሙኤልም ማኅበረ ካህናቱን ሰብስቦ ስዕለ ማርያም አውጥቶ 400 እግዚኦታ 41 ጊዜ ኪርያላይሶ አድርሰው ሲፈጽሙ እመቤታችን በቀኝ እጅ ቀኝ ክንፉን በግራ እጅ ግራ ክንፉን ይዘህ ተንሥእ በስሙ ለእግዚእነ ኢየሱስ ክርስቶስ ወበስዕለታ ለወላዲቱ ድንግል ብለህ አስነሳው አለችው። ሄዶ በቀኝ እጁ ቀኝ ክንፉን በግራ እጁ ግራ ክንፉን ይዞ ተንሥእ በስሙ ለእግዚእነ ኢየሱስ ክርስቶስ ወበስዕለታ ለወላዲቱ ድንግል ብሎ አስነስቶታል። እሱም ሲያርግ ይህችን አገር እስከ ዕለተ ምጽአት በረድኤት በጥበቃዬ አልለያትም ብሎ ቃል ኪዳን ሰጥቷት አርጓል። ርኅራኄኪ ማርያም ቀሲፈ ሕፃን ዘአሂደጎ ለመልአክ ብኪ ዘተማሕፀነ ትእዛዘ ጽጌኪ በአንትጎ እምድኅረ ተስእኖ አሪግ ለቀዊም ሀበ ይዛወጎ ሳሙኤል ሶበ ጸለየ ደብረ ቀልሞን አሪጎ ኃይለ ተአምር ዘስእልኪ ሰማየ መዘጎ እንዳለ ደራሲ አንቲ ውእቱ ተስፋው ለአዳም አመ ይሰደድ እምገነት አዳም ከገነት በተሰደደ ጊዜ በመትከፈ ልቡናው ቋጥሮ ይዞሽ ወጣ አለኝታ ስንቁ ተስፋ ጸሎቱ አንቺ ነሽ። ይህስ እንደምንድን ነው ቢሉ ጌታ አዳምና ሔዋንን ከአራቱ ባሕርያተ ሥጋ ከአምስተኛ ባሕርየ ነፍስ ፈጥሮ በነፍስ ሕያዋን አድርጎ በልጅነት አክብሮ በገነት አኖራቸው። አትብሉ ያላቸውን ዕፀ በለስ በሉ። በሞተ ሥጋ ሞተ ነፍስ፣ በርደተ መቃብር ርደተ ሲኦል ፈረደባቸው። ከገነት አውጥቶ በገነት ጓሮ በደብር ቅዱስ አኖራቸው። ስለምን ቢሉ የገነትን ጣዕሟን መዓዛዋን እያሰቡ በሐዘን ላይ ሐዘን በመከራ ላይ መከራ እንዲጨምሩና እንዲጸጸቱ ብሎ አንድም ተስፋ እንዳይቆርጡ ነው። ከዚህ አኖረን ሊመልሰን ይሆናል ብለው ከዕለታት አንድ ቀን አዳም ሔዋንን በክፉ ዓይን አያት። ሴቶች ድንጉጦች ናቸውና ጥላው ጠፋች። መልአኩ መጥቶ ሔዋንን የተሰደድካት አለው። ምን ላድርግ? በእሷ ምክንያት እግዚአብሔርን ያህል ጌታ ገነትን ያህል ቦታ ሳጣ አለው። አይ የምታስታርቅህ እሷ ናትና ከእሷ እንዳትለይ አሁን ሄደህ አምጣት አለው። ይትከውነኒ አራቂተ እሷስ ምን ከማጣላት በቀር አታስታርቀኝም አልፈልግም አለው። ግድ የለም ሄደህ አምጣት አለው። አዳም ሄዶ አምጥቷታል። እሷም መታ ከጫማው ወድቃ ማረኝ ብላለች።
ይህም እስከ ዛሬ ድረስ ለሴቶች ልማድ አብነት ሆኖላቸው ምንም ድሃ ብትሆን እሱ ሄዶ ያመጣታል እንጂ እሷ ሄዳ አታመጣውም። ከዕለታት በአንድ ቀን ሔዋን አዳምን አዳም ቀኑና ብንገባ ፈጣሪያችን ይቅር አይለንም አለችው። እሱማ ምን ነው ይቅር አይለን፣ ነገር ግን አንቺ እያለሽ ምን ይሆናል አላት። ግድ የለም እንግዲህ ወዲህ ከቃልህ አልወጣም አለችው። ካልሽማ ይሁን ብሎ እንደ መቀስ ከምትቆራርጥ እንደ ሰይፍ ከምትከፋፍል ባህር እሷን ጥቂት ልፍ አድርጎ ቀኑና ገቡ። ስለምን ቢሉ መልአኩ እንዳትለያት ብሎት ነበርና። አንድም ምቋሞን ወምጽላዮን ለአንስት ለባህቲቶን የምትል ሕገ ኦሪት ወደፊት እንደምትሰራ በልቡናው ተገልጾለት 34 ቀን ሲሆናቸው ሰይጣን መጥቶ አዳም ፈጣሪ ይቅር ብዬሃለሁና ውጣ ብሎሃል አለው። አንተ ማነህ አለው። እኔ መልአከ ብርሃን ቅዱስ ገብርኤል ነኝ አለው። ከዚህ ቀድሞ የፍጡር ቃል ሰምቼ የሁሉ መከራ ደረሰብኝ። እንግዲህ ወዲህ እሱ ራሱ መጥቶ ምሬሃለሁ ካላለኝ በቀር አልወጣም አለው። ቀድሞ አትብላ ያለህን ዕፀ በለስ በልተህ ከዚህ ሁሉ ደረስ። ደግሞ አሁን ዛሬ ፈጣሪ ይቅር ብዬሃለሁና ውጣ ብሎሃል ብዬ ብነግርህ አልወጣም አልክ? እኔማ ምን አደርጋለሁ ለላከኝ እነግርልሃለሁ እንጂ ብሎ ሔዋን የት አለች አለው። ከዚያ ጋለችልህ አለው። ወሆራ በገራይተ ሐምሉ ይላል። ወደ ሔዋን ዘንድ ሄደ። ሔዋን በዚህ በባልሽ በአዳም ወቂበት ቀድሞ ፈጣሪው አትብላ ያለውን ዕፀ በለስ በልቶ ከዚህ ሁሉ ደረሰ። ደግሞ ዛሬ ፈጣሪ ይቅር ብዬሃለሁና ውጣ ብሎሃል ብዬ ብነግረው አልወጣም አለ። እኔማ ምን ቸገረኝ ሄጄ እነግርላችኋለሁ አላት። አንተ ማነህ አለችው። እኔ መልአከ ብርሃን ቅዱስ ገብርኤል ነኝ አላት። ውይ ሌላ መስለኸው ይሆናል እንጂ ብላ መሰስ ብላ ወጥታ ሄዳ አዳምን አዳም ፈጣሪያችን ምሕረቱ የበዛ መዓቱ የራቀ አምላክ ነው። ስንኳን ይህን ያህል ቀን ጾመን ጸልየን በአንድ ቀን ይቅር ቢለን ይቻለው የለምን? ፈጣሪያችን ይቅር ብሎናልና ናውጣ አለችው። እሱም እኔም ሌላ መስሎኝ ነው እንጂ ብሎ መሰስ ብሎ ወጥቷል። ይህ ልማድ ሆኖ ዛሬም ዲያብሎስ ሔዋንን ማጥቃት፣ ሔዋን አዳምን ድል መንሳት ልማድ ነው። ዲያብሎስ በፊት እነሱ በኋላ ሲሄዱ ከእግረ ደብር ሲደርሱ እኔ ማነኝ አወቃችሁኝ አላቸው። እረኛ አላወቅንህም። ምን ነው ቅድም መልአከ ብርሃን ቅዱስ ገብርኤል ነኝ አላልከንም አሉት። ምን መልአከ ብርሃን መልአከ ጽልመት እንጂ ቀድሞም ከገነት ያወጣኋችሁ ጠላታችሁ እኔ ጋርዳኤል ነኝ ከእጄ አታመልጡም ብሎ ዘወር ብሎ ቢያያቸው ጨለማ ዋጣቸው። ደንግጠው ወደቁ። መልአኩ አንስቶ በደብረ ቅዱስ አኖራቸው። ከዚህስ አኖርከን የምግባችን ነገርስ እንዴት ይሁን አሉት። ቆዩኝ ለላከኝ እነግርላችኋለሁ ብሎ ሄዶ በገነት ላሉት አዕዋፍ አዳም ከፈጣሪው የሚታረቅበት ጊዜ ደርሷል፣ ኋላ ልጆቻችሁን እንዳይከለክሏቸው ምግቡን ወስዳችሁ ስጡት አላቸው። አንዳንድ ዘለላ ወስደው 12 ዋሻ መልተውለታል። አንዱ ዋሻ 30 ምንዳፍ ሐጽ የሚያስወረውር ነው። ከዕለታት አንድ ቀን አዳም አዕዋፍ የሚሄዱበትን ቀን አወቀ። በምን ቢሉ በመንፈስ ቅዱስ ተገልጾለት ዘአራዊት ንቃወ ወዘአዕዋፍ ድምፀ በመንፈስ ቅዱስ ያዕቆብ አእመረ ወለበወ እንዴት የአዳም ወዳጆች አብሪል አዝሪል የሚባሉ መልከ መልካሞች ድምፀ መልካሞች አዕዋፋት አሉ። እሱ በእግር እነሱ በክንፍ ተካክለው ከእግረ ገነት ደረሱ። እነሱ በረው ገነት ገቡ። እሱ ከዚያው ቀረ። ሰይጣን አይቶ ይህ ጁጁ ሽማግሌ ደግሞ ዛሬ ከዚህ ምን አመጣው ብሎ ድንጋይ ፈንቅሎ ቢሰድ ወተደብተረ ትኢቲ እብን ላዕለ ርእስ አዳም ሰሉሰ መዋዕለ ወሰሉሰ ለያልየ ይላል። 3 ቀን እንደ ድንኳን ሆናለት ሰንብቷል። ይህ ምሳሌ ነው። አዳም የጌታ ድንጋዩ የመቃብር ደሙ ፈሶ ነበርና ደሜ እንደፈሰሰ ይቀራል ብሎ ከፍሬ በለስ ጋር ጨምሮ ቢሰዋ አዳም ያሁኑን መስዋዕት ተቀብዬልሃለሁ፣ እንግዲህ ወዲህ ግን አትሰዋ። ዓለም የሚድነው በአንተ ደም ሳይሆን አካላዊ ቃል በተዋህደው ሥጋና ደም ነው እንጂ ብሎ በሐሙስ ዕለት ወንፈቃለ ዕለት ትወለድም ወለተ ወለትከ ወድግ ውስተ መርብከ ወትቤዝወከ በመስቀሌ ወሞቴ ከልጅ ተወልጄ በመስቀል ተሰቅዬ አድንሃለሁ ብሎ ተስፋውን ነግሮት ነበርና ከዚያን ሰዓት ጀምሮ አዳም በመትከፈ ልቡናው ይዞሽ ወጣለኝታ ጽድቁ ተስፋ ጸሎቱ አንቺ ነሽ አለ። አዳም ማለት እጥር ምጥን ያለ መልከ መልካም ማለት ነው። አንድም ዘተሰገወ እመሬት ማለት ነው። የዋቱ ላቤል ዘተቀትለ በአመፃ ሳይገድል የተገደለ ሳይበድል የተበደለ የአቤል የየዋህነቱን ዋጋ የምታሰጭው አንቺ ነሽ።
አዳም በ15 ቀን ሩካቤ 30 ልጅ በ30 ቀን ሩካቤ ሥጋ 60 ልጅ ወልዷል። ባዕድ ከባዕድ እንጂ ዘመድ ከዘመድ አትጋቡ የምትል ሕገ ኦሪት ወደፊት እንደምትሰራ በልቡናው ተገልጾለት ዕለተ ጽንስ ካገናኛቸው ይልቅ ዕለተ ጽንስ ያላገናኛቸው ይርቃሉ ብሎ ያራራቀ መስሎት የአቤልን መንትያ ቃየል ያግባ፣ የቃየልን መንትያ አቤል ያግባ አለ። የቃየል መንትያ ሉድ ትባላለች። ወትመስል ሔዋንሃ እማ ይላል፣ እጅግ መልከ መልካም ናት። የአቤል መንትያ ደግሞ አቅሌማ ትባላለች፣ መልከ ጥፉ ናት። ቃየል ይህን ሰምቶ የኔን መልከ መልካም ለሌላ የሌላን ክፉ መልከ ጥፉ ለኔ ምን ቢያገደው አይሆንም አለ። አዳምም ሰምቶ እኔ አዝዣችኋለሁ፣ አይሆንም ካላችሁ መስዋዕት ሰውታችሁ መስዋዕቱን የተቀበለለት ያግባት አለ። ለጊዜው ፈቃደ እግዚአብሔር ለሁሉ እንደሆነ ሲያጠይቅ ነው። ፍጻሜው ግን መስዋዕት ለማስተማር ነው። አቤልን ወኮነ አቤል ኖላዊ አባግ ይለዋል። በግ ጠባቂ ነበረ። እግዚአብሔር ንጹሕ ባህሪ ነው፣ ንጹሕ ነገር ይወዳል ብሎ ከሚጠብቃቸው በጎች መካከል ቀንዱ ያልከረከረውን፣ ጸጉሩ ያላረረውን፣ ጥፍሩ ያልዘረዘረውን አርዶ አወራርዶ በንጹሕ ሕሊና አቀረበ። አሁን አቤልን እግዚአብሔር ንጹሕ ባህሪ ነው፣ ንጹሕ ነገር ይወዳል ማለትን አባቱ ነግሮት መምህር አስተምሮት ከመጽሐፍት አግኝቶት አይደለም። አበቦች ከባህሪያቸው እንዲያብቡ እሱም በሕገ ጠባይ ተመራምሮ አውቆ ከራሱ አንቅቶ ነው። አቤልሰ አስረጸ ጽድቀ እምነፍሱ እንዴት ወነጸረ እግዚአብሔር ላዕለ አቤል ወላዕለ መሥዋዕቱ ይላል። እግዚአብሔር የልቡን ቅንነት የመሥዋዕቱን ደግነት አይቶ በብሩህ ገጽ መሥዋዕቱን ተቀብሎለታል። ቃየልን ወኮነ ቃየል መስተገብረ ምድር ይለዋል። የተዘራውን የሚሰበስብ ገበሬ ነው። መቼስ እግዚአብሔር አይበላውም ለእኛ ብሎ ነው እንጂ ቢቀበለው ይቀበለው፣ ባይቀበለው የራሴን እህት ማነስቶኝ ብሎ ውርጭ የበላውን ዋግ የመታውን ስንዴውን ከእንክርዳድ ሳይለይ ሰብስቦ በግድ የለሽነት አቀረበ። ወኢነጸረ እግዚአብሔር ላዕለ ቃየል ወላዕለ መሥዋዕቱ ይላል። የልቡን ጠማምነት የመሥዋዕቱን ክፋት አይቶ ሳይቀበልለት ቀረ። ቁራ መጥቶ በተነበት። በዚህ አዝኖ ተክዞ ሳለ ሰይጣን መጥቶ ኦ አዛል ምንት ያቴክዘከ እንዳንተ ያለ አርበኛ ኃይለኛ ምን ያሳዝነዋል አለው። እግዚአብሔር ቢያደላ በኔ አባቴ አዳም ቢያደላ በኔ ምን ላድርግ እንደምን አላዝን አለው። የእግዚአብሔርን ነገር ተወው፣ የአባትን ነገር ቆይ አሳይሃለሁ ብሎ ለምን አትገለውም አለው። መግደል ምንድን ነው አለው። ወሬው ይወራል እንጂ ከዚያ በፊት ተደርጎ ያውቅም ነበርና ቆይ ላሳይህ ብሎ አንዱ ሰይጣን በቁራ ተመስሎ ሄዶ የሰበሰበውን በተነበት። አንዱ ሰይጣን በሰው ተመስሎ ደንጊያ አንስቶ አናቱን አለው። የሞተ መሰለው። ለካ ሞትም አለ ብሏል። አንዱ ሰይጣን በቁራ ተመስሎ የሰበሰበውን በተነበት። አንዱ ሰይጣን በሰው ተመስሎ ደንጊያ አንስቶ እንካ በዚህ በለው አለው። ተቀብሎ ቢወረውር ራሱን አለው የሞተ መሰለው። ለካ ይህም አለ ብሏል። ከዚህም በኋላ ናአሁ የንሁር ለሐውጾተ ተክል ወንድሜ ና ተክሉን ጎብኝተን እሸቱን በልተን አየሩን ተናፍሰን እንምጣ አለው። ግሩማን አራዊት ቢጣሉንስ አለው። የአባታችን ፈጣሪ የት ሄዶ ይጠብቀናል አለው። ሄደው ተክሉን ጎብኝተው እሸት በልተው ውሃ ሊጠጡ ወደ ወንዝ ወረዱ። ቃየል ታላቅ ነውና አስቀድሞ ጠጥቶ ተነሳ። አቤል ተጎንብሼ ጠጣለው ሲል ደንጊያ አንስቶ አናቱን አለው። ሞተ። ገሎ ሲሄድ ጌታ በደመና ሆኖ አይቴሃሎ አቤል ሁከ ኦ ቃየል ሆይ ወንድምህ አቤል ወዴት ነው አለው። አናቃቢሁ ለአቤል እኔ የአቤል ጠባቂ ነኝ አለው። ለመይኮንከ አቃቢሁ ለምን ትቀተልኮ ጠባቂውስ ባትሆን ለምን ገደልከው ብሎታል። አንድም አዳም አይቴሃሎ አቤል ሁከ ኦ ቃየል ወንድምህ አቤል ወዴት ነው አለው። እኔ የወንድሜ ጠባቂ አይደለሁም አለው። ተጠራጥሮ እየፈለገ ቢሄድ በአፉ እንደተደፋ ሞቶ አገኘው። እያለቀሰ መኑ ቀተለከ አቤል ወልዴ ልጄ ማን ገደለህ አለው። ወንድሜ ቃየል ገደለኝ ብሎ በድኑ ሬሳው ተናግሯል። አንድም ከራሱ ከቃየል ልብስ ላይ ተፈንጥቃ የወደቀች ደም ቃየል ሆይ የቀተለኒ ወንድሜ ቃየል ገደለኝ ብላ መስክራበታለች። አቤል ማለት በግ ደመና የዋህ ማለት ነው። የወንድሙን ክፋት እያወቀ በየዋህነት ተከትሎታልና። ይሩቱ ለሴት የቸርነቱን ዋጋ የምታሰጭው አንቺ ነሽ።
አቤል ከሞተ በኋላ አዳምና ሔዋን 14 ሱባኤ በአቤል ሞት ምክንያት አዝነው ከሩካቤ ሥጋ ተከልክለው ይኖሩ ነበር። መልአኩ መጥቶ አዳምን አቤል ወልድከ ተሳለመ ጸዊሃ ለገነት፣ ልጅህ አቤል ጸደቀ፣ ገጸ እግዚአብሔር አየ አለው። ከዚህም በኋላ ሔዋንን በግብር አወቃት፣ ሴት ተወለደ። ሴት ማለት ቸር ምትክ ተክለ አቤል የአቤል ፈንታ ማለት ነው። አክብር አባከ ወእመከ እናትና አባትን አክብር የምትል ሕገ ኦሪት ወደፊት እንደምትሰራ በልቡናው ተገልጾለት እናት አባቱን አክብሮ ጦሮ አገልግሎ የቀበረ እሱ ነውና ለሴት የቸርነቱን ዋጋ የምታሰጪው አንቺ ነሽ አለ። ወምግባራቲሁ ለሄኖክ የምግባር ስልቱ ብዙ ነውና ምግባራቲሁ አለ እንጂ ምግባሩ ሲል ነው። ለሄኖክ የምግባሩን የትሩፋቱን ዋጋ የምታሰጪው አንቺ ነሽ። ወእም ቅድመዝ ነገር ተከብተ ሄኖክ አልቦ ዘአይመረ በኀበ ተከብተ ይላል። ሄኖክ በዚህ ዓለም 365 ዘመን ኖሮ ይህ ዓለም ካልተዉት አይተውም ካልጠገቡትም አይጠገብም ብሎ ቤቱን ንብረቱን ለልጁ ለማቱሳላ አውርሶ ሄዶ በእግረ ገነት ወደቀ። በምግባር በሃይማኖት በትሩፋት እግዚአብሔርን ደስ ቢያሰኘው ከረዓት ከፍዳቸው ከግብራቸው ጠብቆ ከዓይነ ሞት ሰውሮ በገነት አኑሮታል። ምን ነው አሁን ወአልቦ ዘአይመረ በኀበ ተከብተ ብለን አልነበረም ቢሉ ከዚያው በምስራቅ ወይ በምዕራብ በሰሜኑ ወይ በደቡብ አልታወቀምና ሄኖክ ማለት ሐዲስ ማለት ነው። አዳም ዕፀ በለስን በልቶ ብልየትን እርጅናን እንዳመጣ ሄኖክ ከምግብ ተከልክሎ ጾሞ ህዳሴን አምጥቷልና ከአቤል መስዋዕት የሄኖክ መስዋዕት ይበልጣል። አቤል መስዋዕት ቢሰዋ ምን ተጠቀመ ሳይል ሄኖክ መስዋዕት ሰውቷልና ሞት እንዳለ በአቤል ትንሣኤ እንዳለ በሄኖክ ታውቋል። በአቤል አፍርሆሙ ወበሄኖክ አንቅሆሙ እንዲህ ታቦት እንተኖ በዘባቲ ድነም እኩይ አይ ኖህ ከማየ ስራዌ ከማየ ድምሳት የዳነብሽ መርከብ አንቺ ነሽ። ጌታ ኖህን ማየ አይህ የማዘንብነኝና መርከብ ሥራ ብሎታል። በምን ያህል ዘመን ታዘንባለህ አለው። በ120 ዘመን አለው። ሞላልነቱን 300 ወርዱን 50 ቁመቱን 30 ክንድ አድርገህ 10 ክንድ ሰርተህ ደርብ 10 ክንድ ሰርተህ ደርብ ስራለት። ወዘአሃቲ ተርፈተከ አንዲት ስትቀርህ መስኮት አውጣለት። 3 እርከን አብጅለት በብረት እያያያዝ በኖራ እየለበጥ ሥራ ብሎታል። ወዲያው ወአቀመ ጸዊሃ ለገነት ይላል። ፈጥኖ ፈጥኖ የሚያድግ እንጨት በመላእክት አጋዥነት እየተከለ ይሰራ ጀመር። ሲሰራ 7 ትካት መጥተው ኖህ ምን ትሰራለህ አሉት። ጌታ ማየ አይህ የማዘንብነኝና መርከብ ሥራ ብሎኝ እሰራለሁ አላቸው። በምን ያህል ዘመን አዘንባለሁ አለህ አሉት። በ120 ዘመን አላቸው። በላንተ ጥቂት ነህ፣ በዚያውም ላይ አርጅተሃል ጃጅተሃል ሥራ። እኛ ግን 100ውን ዘመን ተጨዋውተን ስቀን ተሳልቀን ዘፍነን አጨብጭበን ተደስተን በ20ው ዘመን እንሰራለን ብለው እየዘበቱበት ሄዱ። እሱም በ2 ሁልቆ ኢዮቤልዩ ሰርቶ ጨርሷል። ሲጨርስ ጌታን ምን ላድርግ አለው። ከሚበሉ 7 ከማይበሉት 2 ሴትና ወንድ ይዘህ ግባ ብሎታል። እንደምን ሆነው ይሰበሰቡልኛል አለው። መጥቅ ምታ ነጋሪት ምታ ይሰበሰቡልሃል አለው። መጥቅ መጥቶ ተሰብስበውለታል። አንድም መልአኩ በነፋስ አውታር እየሰበሰበ አስገብቶለታል። ኖህም ሴቶች ልጆቹን በግራ ወንዶች ልጆቹን በቀኝ እሱ በመካከል አጽመ አበውን እንደ ታቦት ይዞ ወደ መርከቧ ገብቷል። ስለምን ቢሉ ልጆቹ ተላልፈው ኃጢአት እንዳይሰሩ። ከዚህም በኋላ ግጠማት አለው። ገጥሟታል። ከግንቦት መድኃኔ ዓለም ጀምሮ 40ውን ቀን ዘንቧል። ከላይ በ7 ከታች በ7 አፍ ፈልቷል። የላዩ የሚልጥ የታቹ የሚያገለባብጥ ነው። እስከ መስከረም መድኃኔ ዓለም ድረስ እየበዛ ከዚያም እየጎደለ ሄዷል። መርከቢቱን መልአኩ ወስዶ ከአራራት ላይ አኑሯታል። አራራተ ነበረ ታቦት ያሰኘው ይህ ነው። ይህ ምሳሌ ነው። መርከብ የሥልጣነ እግዚአብሔር በአፋ ያለቁ የኃጥአነ ብሊት በውስጥ የዳኑ የጻድቃነ ብሊት ምሳሌ ነፍሶሙ ውስተ ለጻድቃን ውስተ እደ እግዚአብሔር ወኢለከፎሙ ስቃይ እሳት እንዲህ ምንም ወደ ሲኦል ቢወርዱም ደጋጉን ጻድቃን መከራው አላገኛቸውምና። አንድም መርከብ የእመቤታችን ምሳሌ
ያቺ ሶስት ክፍል እንደሆነች እመቤታችንም የሥላሴ ማደሪያ ናትና ሶስት እርከን አብጅለት አለው። ጌታ ከእመቤታችን ሳይወለድ የሥላሴ አንድነት ሶስትነት ተለይቶ አይታወቅም ነበር። መኑሂም ኢያእመሮሙ ለስሉስ ቅዱስ ዘእንበለ እምድኅረ ተሰገወ ወልድ ዋሕድ እምቅድስት እሙ እንዲል። አንድም ሶስት እርከን የንጽሐ ሥጋዋ የንጽሐ ነፍስ የንጽሐ ልቡና ምሳሌ፣ አንድም እመቤታችን በወጣኒ በማዕከላዊ በፍጹማዊ ትመሰገናለችና፣ አንድም በዚህ ዓለም በገነት በመንግሥተ ሰማያት ትመሰገናለችና፣ አንድም በነገደ ካም በነገደ ሴም በነገደ ያፌት ትመሰገናለችና፣ በአፋ ያለቁ በእመቤታችን ያላመኑ በውስጥ የዳኑ በእመቤታችን ያመኑ በተስፋዋ የተማጸኑ እስመዛቲ መድኃኒት እንታሰስዋ ወኦድዋ ነቢያት ወይቤሎ ለኖህ አማአይህ ግበር ታቦተ በዘትድህን እተአመን ባቲ እንዳለ ደራሲ። አንድም መርከብ የመስቀል ምሳሌ ሶስት መሆኑ የፈያታዊ ዘየማን የፈያታዊ ዘጸጋም መካከሉ የጌታ አንድም ሁሉም የጌታ ብቻ ነው። ሶስት መሆኑ ግራ እጁ ቀኝ እጁ መካከል ሰውነቱ። በአፋ ያለቁ በመስቀል ያላመኑ በውስጥ የዳኑ በመስቀል ያመኑ ምሳሌ። አንድም መርከብ የትንሣኤ ሶስት መሆኑ ጌታ ሶስት መዓልት ሶስት ሌሊት በከርሰ መቃብር አድሮ የመነሳቱ። በአፋ ያለቁ በትንሣኤ ያላመኑ በውስጥ የዳኑ በትንሣኤ ያመኑ። አንድም መርከብ የጥምቀት ምሳሌ ሶስት መሆኑ ምእመናን የሚጠመቁት በሶስቱ ስም ነውና በስመ አብ በስመ ወልድ በስመ መንፈስ ቅዱስ። በአፋ ያለቁ በጥምቀት ያላመኑ በውስጥ የዳኑት በጥምቀት ያመኑ ምሳሌ። በብረት እያያያዝ በኖራ እየለበጥ ስራ አለው። ይህ የፍቅረ እግዚአብሔርና የፍቅረ ቢጽ የእነዚህ ሁሉ ምግባቸው አንድ ሥጋ ነው አለ። ምእመናን በግዕዝ ርትዕት አንድ ናቸውና ኖህ ማለት ውልቁ ተረፍ ማለት ነው። ቡራኬሁ ለሴም ለሴም የመባረኩን ዋጋ የምታሰጭው አንቺ ነሽ። ይህስ እንደምንድን ነው ቢሉ ኖህ ከመርከብ ከወጣ በኋላ ወይን ጠጅ ጠጥቶ ደከመ፣ ሰክሮም እርቃኑን ሆነ። ሰክሮ እርቃኑን ሆኖ ሳለ ከነአን የተባለው ታናሽ ልጁ የአባቱን እርቃን አይቶ እየሳቀ ለሁለት ወንድሞቹ ነገራቸው። ሴምና ያፌት ግን የአባታችንን እርቃን አናይም ብለው ዓይናቸውን ሸፍነው የኋሊት ሄደው የአባታቸውን እርቃን አልብሰውታል። ይህ ምሳሌ ነው። ኖህ የጌታ ምሳሌ፣ ወይን የፍቅረ ሰብ ምሳሌ። ኖህ በወይን ምክንያት ራቁቱን እንደሆነ ጌታም በሰው ልጆች ፍቅር ምክንያት በመስቀል ላይ ራቁቱን ተሰቅሏልና ፍቅር ሰሃቦ ለወልድ ኃያል እመንበሩ ወአብጾ እስከ ለሞት ብሎ እንዲያመጣው። ከነአን የይሁዳ ካም የጸሐፍት ፈሪሳውያን። ከነአን አይቶ ለአባቱ ለካም እንደነገረው ይሁዳም ለጸሐፍት ፈሪሳውያን ጠቁሞ የማስያዙ ምሳሌ። ካም አይቶ እንደተዘባበተበት ጸሐፍት ፈሪሳውያንም ጌታን በሻሽ ሸፍነው ተነበይ ለነ ክርስቶስ እያሉ ዘብተውበታልና። ሴምና ያፌት የፀሐይ የጨረቃ ምሳሌ። እነዚያ የአባታችንን እርቃን አናይም ብለው የኖህን እርቃን በልብሳቸው እንደሸፈኑ ፀሐይ ጨረቃም የጌታችን እርቃን አናሳይም ብለው ብርሃናቸውን ነስተዋልና። ስካር ፈጽሞ አይምሮ አይነሳምና ኖህ ከስካሩ በነቃ ጊዜ ታናሽ ልጁ እንደተዘባበተበት አውቆ ከነአን ርጉም ይሁን ለወንድሞቹ ባሪያ ይሁን ብሎ ረገመው። ያፌትን ለያርብ ደወሎ ለያፌት የያፌትን ግዛት እግዚአብሔር ያስፋ ብሎ መረቀው። ሴምን ደግሞ ለይህድር እግዚአብሔር ውስተ ጽርሑ ለሴም እግዚአብሔር በሴም ድንኳን ይደር ብሎ መረቀው። ድንኳን የተባለች ለጊዜው የአብርሃም ድንኳን ስትሆን ፍጻሜው ግን አማናዊቷ ድንኳን እመቤታችን ናትና ቡራኬሁ ለሴም አለ። ወክፍል ሎቱ እድል ፈንታው ጽዋ ተርታው አንቺ ነሽ። ኖህ ከመርከብ ከወጣ በኋላ መሥዋዕት ሰዋ። ጌታ ኖህን ዳኛ መልአኩን ሽማግሌ አድርጎ ከምስራቅ እስከ ምዕራብ ቀኝ ቀኙን ለያፌት ግራ ግራውን ለካም መካከሉን ለሴም አካፍሏቸዋል። እመቤታችን የተወለደችበት ያደገችበት ልጇ ክርስቶስ ተወልዶ ያደገበት ታምራት የተደረገባቸው ደጋጉ አይጉር የሴም ዕጣ ናቸውና ወክፍል ሎቱ አለ። ሴም ማለት ቡሩክ ስዩም ማለት ነው። ተናግዶቱ ለአብርሃም ይህ ጉባኤ ነው። ይቆየን።